ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን ከናሁ ቴሌቪዥን ወደ እናንተ ያደረስን የዛሬ ዕለተ ማክሰኞ ግንቦት 25 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እንደወትሮ ሁሉ እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድን የተመለከተውን መረጃ ቀዳሚ እናደርጋለን። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ወደ 2027ቱ የአፍሪካ ዋንጫ ውድድር መድረክ ለማለፍ እንግዲህ የቅድመ ማጣሪያ የምድብ ተጋጣሚ ብሔራዊ ቡድኖችን አውቋል። እንግዲህ በምድብ 10 ላይ ነው የኢትዮጵያ ብሔራዊ ቡድን የተደለደለው። ሞዛምቢክ፣ ሱዳንና ሴኔጋል የኢትዮጵያ ብሔራዊ ቡድን የምድብ ማጣሪያ ተጋጣሚ ሀገራት ብሔራዊ ቡድን መሆናቸውን እንግዲህ አስቀድሞ ይፋ መደረጉ የሚታወስ ነው። ምድብ 10 ላይ ማለት ነውና ወደዚህ ወደ ጣሪያው ከማቅናቱ አስቀድሞ የወዳጅነት ጨዋታዎችን እንደዚሁ ለማከናወን እቅድ ይዟል። ከነገ በስቲያ ወይም ደግሞ የፊታችን ቅዳሜ የሚደረግ የወዳጅነት ጨዋታ አለ ከማላዊ ብሔራዊ ቡድን ጋር ማለት ነው። ከ3 ቀናቶች በኋላ ከዚሁ ከማላዊ አቻው ጋራ ዳግም ሁለተኛ ጨዋታውን የሚያከናውን ይሆናል። በአሰልጣኝ ዮሐንስ ሳሌ እየተመራ የሚገኘው የኢትዮጵያ ብሔራዊ ቡድን እንግዲህ ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ በጣም ከባድ ፈተና ነው የሚጠብቀው። ያለፉትን ጊዜያቶች የኢትዮጵያ ብሔራዊ ቡድን የሚገኝበት ወቅታዊ አቋም የሚታወቅ ነው። ቻንን ለማለፍ ወደ ውድድር መድረኩ ለማምራት ያልቻለ ብሔራዊ ቡድን ነው። ከዛም ባለፈ ደግሞ የሴካፋ ላይም እንደዚሁ ተመልክተናል። ጥሩ ጉዞ ያላደረገበትን ሂደት ማስተዋል ይቻላል። በአፍሪካ ዋንጫ የውድድር መድረክ ደግሞ እንደዚሁ በምዕራብ አፍሪካዊቷ ሀገር አይቬሪ ኮስት በተሰናዳው አዘጋጅነት በተከናወነው የአፍሪካ ዋንጫ 34ኛው የአፍሪካ ዋንጫ የውድድር መድረክ ላይ ኢትዮጵያ ብሔራዊ ቡድን ምድቡን ማለፍ ሳይችል ቀርቶ ከዛ የውድድር መድረክ መቅረቱ የሚታወስ ነው። ከዛም ባለፈ ደግሞ እንግዲህ በቅርቡ ፍጻሜውን ባገኘው በሴኔጋል ሻምፒዮናነት የተጠናቀቀው የ35ኛው የአፍሪካ ዋንጫ የውድድር መድረክ ላይም ዋሊያዎቹ ተሳታፊ ያልነበሩምና ሁለት የአፍሪካ ዋንጫ የውድድር መድረክ አልፏቸዋል። አሁን ለሶስተኛ ጊዜ በ2027ቱ በምስራቅ አፍሪካ ሀገራቶች አዘጋጆች የሚከናወነውን ታንዛኒያ፣ ዩጋንዳ እና ኬንያ በጣምራ በሚያሰናዱት የአፍሪካ ዋንጫ የውድድር መድረክ ላይ ተሳታፊ ለመሆን እንግዲህ ከወዲሁ ዝግጅቱን ጀምሯል ማለት ነው። ትላንት በነበረው የልምምድ ጊዜያት ወይም የብሔራዊ ቡድኑ የመጀመሪያ ቀን ልምምድ ላይ የኢትዮጵያ ንግድ ባንክ የመለማመጃ ስቴዲየም የተገኙ ተጫዋቾች አጠቃላይ እንግዲህ ብሔራዊ ቡድኑ አሰልጣኝ ለ23 ተጫዋቾች ነው ጥሪ ያቀረቡት። መስፍን ታፈሰ በዚህ ብሔራዊ ቡድኑ የመጀመሪያ ቀን ልምምድ ላይ እንዳልተገኘ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ከዛም ባለፈ እንደዚሁ በጉዳት ምክንያት ደግሞ አዲስ ግደይ የልምምዱን የመጀመሪያ ቀን የልምምድ ሁኔታ አቋርጦ ስለመውጣቱ እየተገለጸ ነው የሚገኘው ማለት ነው። ነገ የሚደረገው በዕለተ ረቡዕ በዚሁ በኢትዮጵያ ንግድ ባንክ የሚደረገው የልምምድ ሁኔታ ለመገናኛ ብዙሃን ለመጨረሻ ጊዜ ክፍት ይሆናል ተብሏል። ከዛ በኋላ ተጫዋቾችን ከጫና ለማላቀቅና የወዳጅነት ጨዋታውን እንግዲህ ጥሩ ዝግጅት እንዲያደርጉ ገለል ብለው ከሚዲያ አካላት እንደሚርቁ ነው እየተገለጸ የሚገኘው። ከዛ በኋላ የኢትዮጵያ ብሔራዊ ቡድን የሚያደርጋቸውን የልምምድ ሁኔታዎችን የመገናኛ ብዙሃን እንዳይቀርጹ እንደዚሁ መልእክት ስለመተላለፉ የሰማን ነው የምንገኘው። እንግዲህ በአጠቃላይ ይህንን ነገር ለምን አደረጉ የሚለው ነገር በጋዜጣዊ መግለጫ ላይ የሚገለጽ ነው ብለን እናስባለን። ነገ ግን የመጨረሻ ጥሪያቸውን አቀርበዋል። የኢትዮጵያ ብሔራዊ ቡድን የነገ ዕለተ ረቡዕ በኢትዮጵያ ንግድ ባንክ ስቴዲየም የሚያደርገውን ልምምድ የመገናኛ ብዙሃን ክፍት ሆኖ እዛው አስፈላጊውን የሚፈልጉትን ቀረጻ ማከናወን እንደሚችሉ ተገልጿል ማለት ነው። ካልሆነ እንግዲህ የኢትዮጵያ ብሔራዊ ቡድን አጠቃላይ የልምምድ ሁኔታን በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን ይፋ የሚያደርጋቸውን መረጃዎች መሰረት በማድረግ ለስፖርት ቤተሰቡ መገናኛ ብዙሃን ማቅረብ እንደሚችሉ ነው የኢትዮጵያ እግር ኳስ ፌዴሬሽን በዛሬው ዕለት ይፋ ያደረገው ማለት ነውና እንግዲህ በአጠቃላይ ከትችት አስቀድመን የቡድኑን አሰልጣኝ ወይም ብሔራዊ ቡድኑን አሰልጣኝ የኢትዮጵያ እግር ኳስ ፌዴሬሽን ሾሟል። ለሁለተኛ ጊዜ ነው ኢንስትራክተር ዮሐንስ ሳሌ የኢትዮጵያ ብሔራዊ ቡድን የተረከቡት ማለት ነውና ከጅምሩ ትችቶች ባይበረቱ ጥሩ ነው። ለዛ ጊዜ ስላለው ብሔራዊ ቡድኑ የሚያደርጋቸውን እንቅስቃሴዎችና የሚያስመዘግባቸውን የሜዳ ላይ ውጤቶች መሰረት አድርገን የኛ የመገናኛ ብዙሃን ባለሙያዎችም ምክንያታዊ በሆነ ሁኔታ ሐሳቦቻችንና ጥሩ ብሔራዊ ቡድን እንዲገነባ ትችቶቻችንን ብናቀርብ የተሻለ ብሔራዊ ቡድን፣ የተሻለ አሰልጣኝ፣ የተሻለ ተጫዋቾች እንዲመጡ አንዱ ግብአት ሊሆን ይችላል የሚል እምነት አለን። ነገር ግን ደግሞ አስቀድመን የአሰልጣኙን አጫዋት የምንተች ከሆነ አስቀድመን የተጫዋቾችን ፐርፎርማንስ የምንተች ከሆነ
ምናልባት ወደዚህ ወደ 2027 የአፍሪካ ዋንጫ የውድድር መድረክ ላይ በሚያደርጉት ጉዞ ትልቅ እንቅፋት ሊሆን ይችላልና ከወገንተኝነት የጸዳ የቡድኑን አቋምና የተጫዋቾችን አቋም የአሰልጣኙን አካሄድ የተመለከቱ የነጠሩ እውነቶችን ብቻ በማቅረብ ብሔራዊ ቡድኑን ማበረታታት ያስፈልጋል የሚል የናሁ ስፖርት የዛሬ መልእክታችን ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ይኖሩናል። እነሱን ተከታትለን ስንመለስ በቀጥታ ወቅታዊና አዳዲስ የሀገር ቤት የባህር እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ እናመሰግናለን። ይህ ናሁ ቴሌቪዥን ነው። የተለያዩ ስፖርታዊ መረጃዎች የዕለተ ማክሰኞ መሰናዷችን ወደ እናንተ እየደረሰ ይገኛል። ከመልእክቶች አስቀድመን በተለይ የኢትዮጵያ ብሔራዊ ቡድን ዝግጅት በተመለከተ የሀገር ቤት ስፖርታዊ መረጃን ወደ እናንተ ስናደርስ ቆይታ አድርገናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ግዙፉ የእግር ኳስ መድረክ የሆነው የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በአዘጋጆቹ በሶስቱ ሀገራቶች አዘጋጅነት የሚከናወነው የዓለም ዋንጫ ሊከናወን ወይም ጅማሮውን ሊያደርግ 9 ቀናቶች ብቻ ቀርተውታል ማለት ነውና ተወዳዳሪ ወይም ተሳታፊ ሀገራት ብሔራዊ ቡድኖች ደግሞ ቅድመ ዝግጅታቸውን እያከናወኑ ነው የሚገኙት። አንዳንድ ሀገራት ብሔራዊ ቡድኖች የአቋም መፈተሻ ጨዋታዎችን እያደረጉ በውድድር መድረኩ ላይ ጥሩ አፈጻጸም እንዲኖራቸው እንደዚሁ ጥረት በማድረግ ላይ ይገኛሉ። በታሪኩ ለመጀመሪያ ጊዜ እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ የተሳታፊ ሀገራት ብሔራዊ ቡድኖች በሂደት እዚህ ላይ እንደደረሰ ይታወቃል። ዘንድሮ ለመጀመሪያ ጊዜ ነው እንግዲህ 48 ሀገራት ብሔራዊ ቡድኖች የሚሳተፉት ማለት ነው። የአፍሪካ ተሳታፊ ሀገራትም ወደ 10 ከፍ ማለታቸው የሚታወስ ነውና ዘንድሮ በዚህ በግዙፉ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የትኛው ብሔራዊ ቡድን ትጠብቃላችሁ? የትኛው ብሔራዊ ቡድን የዚህን የመድረክ የዋንጫ ክብር የሚያሳካ ይመስላችኋል? ወይስ ደግሞ የአርጀንቲና ብሔራዊ ቡድን ባለፈው ዓመት ካታር ላይ እንዳደረገው ሁሉ ዘንድሮ እስከ 4 ዓመታት በኋላ በተከታታይ ዓመት የዓለም እግር ኳስ ዋንጫ የውድድር መድረክን ያነሳሉ? ወይስ ሌሎች ብሔራዊ ቡድኖችን ትገምታላችሁ? ከአፍሪካስ ተሳታፊ 10 ሀገራት ብሔራዊ ቡድኖች የትኛውን ብሔራዊ ቡድን የተሻለ ውጤት ያመጣል ብላችሁ ትገምታላችሁ? እንግዲህ የአፍሪካ ዋንጫ የውድድር መድረኮችን በመሃል ተመልክተናል። በአንዳንድ እንቅስቃሴዎች ላይ የምናያቸው ልዩነት ፈጣሪ ሊሆኑ የሚችሉ በአውሮፓ ውስጥም የሚጫወቱ ትልልቅ የአፍሪካዊ ተጫዋቾች አሉና በአፍሪካ የትኛው ተጫዋች ጎልቶ ይወጣል? የትኛውስ የአፍሪካ ብሔራዊ ቡድን የተሻለ ውጤት የሚያስመዘግብ ይመስላችኋል? በአጠቃላይስ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የትኛው ሀገር ብሔራዊ ቡድን የዋንጫውን ክብር የሚጎናጸፍ ይመስላችኋል? አስቀድሞ መገመት ባይቻልም እግር ኳስ እንግዲህ ዕለታዊ ወይም ደግሞ በየጊዜው የሚታዩ ፐርፎርማንሶች ናቸው እጅግ በጣም ወሳኝ የሚሆኑት ማለት ነውና አስቀድማችሁ ግን የእናንተ ሀገር ብሔራዊ ቡድን ወይም የትኛው ብሔራዊ ቡድን ነው ምርጫችሁ ትክክለኛው የዋንጫ ክብርን ሊያነሳ የሚችለው ግምታችሁን ልታደርሱን ትችላላችሁ። ትልልቅ ተጫዋቾችን የሚሸኝበት የዓለም እግር ኳስ ዋንጫ የውድድር መድረክ መሆኑ ደግሞ የበለጠ ለየት ያደርገዋል። ያለፉትን 20 ዓመታት በክብር የነገሱት እነ ሊዮኔል አንድሬስ ሜሲ፣ ክሪስቲያኖ ሮናልዶ፣ ሉካ ሞድሪችን ጨምሮ ሌሎችም የዓለም ዋንጫው የመጨረሻቸው ዘመናቸው ሊሆን እንደሚችል እየተገለጸ ነው የሚገኘው። እንግዲህ በቀሪ የእግር ኳስ ዘመናቸው ምናልባት በየሊጎቻቸው ወይም በየክለቦቻቸው
ናቸው ነው ለጥቂት ጊዜ ልንመለከታቸው የምንችላቸውና የዓለም እግር ኳስ ዋንጫ የውድድር መድረክ ባለውለታዎቹን ወይም የእግር ኳስ ቤተሰቡ በከፍታ የሚያውቃቸውን ትልልቅ ተጫዋቾች የሚያሰናብትበት ታሪካዊው የዓለም እግር ኳስ ዋንጫ የውድድር መድረክ 9 ቀናቶች ብቻ ቀርቶታል ጅማሮውን ሊያደርግ። ይህንን ግምታችሁ እንድታደርሱን እንጋብዛለን። እኛም ከዚህ በኋላ እንግዲህ በተከታታይ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሚሳተፉ የሀገራት ብሔራዊ ቡድኖች ዝግጅትና አጠቃላይ የዓለም ዋንጫውን የሚሸቱ መረጃዎችን፣ ጥያቄዎችን፣ ለጠቅላላ እውቀት የምንለዋወጣቸውን ሀሳቦች ማንሳት እንጀምራለን ከዛሬ ጀምሮ ማለት ነውና በቀጣዩ ቀናት እንግዲህ መሰል መረጃዎች የዓለም ዋንጫን የተመለከቱ መረጃዎች ከናሁ ስፖርት የምትጠብቁ ነው የሚሆነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። የሴኔ ላሜንስን ሁኔታ እናገኛለን። ይህ ተጫዋች እንግዲህ በክረምቱ የተጫዋቾች የዝውውር መስኮት በ2025-26 የውድድር ዘመን ወደ እንግሊዝ ፕሪሚየር ሊግ ከመጡ አዲስ ፈራሚ ተጫዋቾች መካከል አንደኛው ነው። የቀይ ሰይጣናቱ የግብ ዘብ እጅግ በጣም አስደናቂ ብቃቱን እያስመለከተ ነው የሚገኘው። ገና ወጣት ተጫዋች ነው። እንደሚታወቀው እንግዲህ ከቤልጂየሙ ክለብ ሮያል አንተርዌርፕ ነበረ በ18 ሚሊዮን ፓውንድ የማንቸስተር ዩናይትድ ሰዎች እንግዲህ ኦናናን አሰናብተው ይህንን ግብ ጠባቂ ማምጣት የቻሉት ማለት ነውና ከመጣ በኋላም ከፍተኛ ለውጥ በማድረግ ትልቅ ተስፋ ሰጪ እንቅስቃሴ በማድረግ ላይና ቡድኑን እየታደገ የሚገኝበትንም አጋጣሚ እየተመለከትን ነው የምንገኘው። በእርግጥ ማንቸስተር ዩናይትድ ትልልቅ ግብ ጠባቂዎችን ለዓለም ማስተዋወቅ ችሏል። በጣም ውጤታማዎቹን እንደነ ፒተር ሽማይክል ከዚህ ቀደም ማለት ነው እንደነ ቫንዳር ሳልን ማንሳት እንችላለን። ዳቪድ ዲያን የመሳሰሉ ግብ ጠባቂዎችን ለዓለም ማሳየት የቻለ ግብ ጠባቂዎችን በትልልቅ ፐርፎርማንስ በትልልቅ የዋንጫ ክብሮች ያጌጡበትንም ሁኔታ ማስዋስ ይቻላል ማለት ነውና አሁን እስካለው ግብ ጠባቂ ድረስ እስከ ሴኔ ሌማንስ ድረስ ማለት ነውና በክረምቱ የተጫዋቾች የዝውውር መስኮት እንግዲህ ቀይ ሰይጣናቱን ከተቀላቀለ በኋላ በጥቅሉ ወደ 32 ጨዋታዎችን አድርጓል። ዩናይትዶች እሱ ግብ ጠባቂ ሆኖ በሚገባባቸው ጨዋታዎች ላይ በአጠቃላይ በሚባል ደረጃ በጥሩ ሁኔታ ነው ጨዋታውን በድል የሚያጠናቅቀውና ከ32ቱ ጨዋታዎች 10ሩን በአሸናፊነት ማጠናቀቅ የቻለ 18ቱን ይቅርታ በአሸናፊነት ማጠናቀቅ ችሏል። 10ሩን ጨዋታ ደግሞ ባቻ ውጤት አጠናቋል። 4 ሽንፈት ብቻ ነው ያስተናገደውና ከነዚህ 32 ጨዋታዎች ውስጥ ደግሞ 8ቱን ጨዋታዎች በክሊንሺት ነው ያጠናቀቀውና ለእንግሊዝ ፕሪሚየር ሊግ እንግዳም አይመስልም። በጣም በጥሩ ሁኔታ በተለይ ደግሞ ቡድኑ ጥሩ ባልሆነበት ሁኔታ ነበረ ይህንን ቡድን መቀላቀል የቻለውና አሁን እያሳየ ያለው ፐርፎርማንስ እጅግ በጣም አስደናቂ ነው። በእንግሊዝ ፕሪሚየር ሊግ አዲስ ፈራሚ ከተባሉት ታላላቅ ተጫዋቾች መካከል ግንባር ቀደሙን ወስዶ እንግዲህ ጥሩ ፈራሚ በሚል እንደዚሁ እውቅና ተሰጥቶታል ማለት ነው። ይሄ ግብ ጠባቂ እንደነ ቪክቶር ጆኬሬሽን የመሳሰሉ አዳዲስ ፈራሚዎች ነበሩ። የቼልሲው ጆኦ ፔድሮም በተመሳሳይ ጥሩ ፐርፎርም እያደረገ ይገኛል። ቡድኑ ጥሩ ውጤት ይዞ የውድድር ዓመቱን ባያጠናቅቅም በግሉ የሚያሳየው እንቅስቃሴ ግን እዚህ ስም ዝርዝር ውስጥ እንዲካተት አድርጎት ነበረ። ቪክቶር ጆኬሬሽም አፈጻጸሙ በጣም ጥሩ ነው እንደተመለከት ነው። በእርግጥ በስፖርቲንግ ሊዝበን የነበረውን ውጤታማነት በአርሰናል መድገም አልቻለም። የእንግሊዝ ፕሪሚየር ሊግ በጣም ከባድ እንደሆነ ለአንዳንድ ተጫዋቾች እንግዲህ ማሳያ ነው ማለት ነው ይቻላል። ከዛ በዘለለ ግን በመጨረሻ ጨዋታዎች ላይ በተለይ ያደረገው እንቅስቃሴ ደግሞ ቪክቶር ጆኬሬሽ ምናልባት በመጪው አዲሱ የውድድር ዘመን ላይ የተሻለ ነገር ሊያሳይ እንደሚችል የክለቡ ደጋፊዎችም ተስፋ ጥለውበታል። አንዳንድ የእግር ኳሱ ሊቃንም በተመሳሳይ ቪክቶር ጆኬሬሽ አሁን ከጫና እየተላቀቀ ነው የሚገኘው፣ በቀጣይ በአዲሱ ዓመት ታሪክ መስራት ይችላል ከአርሰናሎች ጋር የሚል ሀሳብ እየገለጹ ነው የሚገኙ። ጆዋ ፔድሮ ትልልቅ ቡድኖች ሁሉ ራዳር ውስጥ ይገኛል። አሁን እንግዲህ ከብራይተን ኦቭ አልቢዮን ወጥቶ የምዕራብ ለንደኑ ክለብ ቼልሲን ከተቀላቀለ በኋላ እንግዲህ ተጫዋቹ ትልልቅ የዋንጫ ክብሮችንም ማምጣት ችሏል። የዓለም ክለቦች ሻምፒዮና የነበረበትን አጋጣሚ የተጫዋቹ ሚና በጣም የላቀ እንደነበረም እንደዚሁ ማስተዋወስ ይቻላል። ከዛም ባለፈ ደግሞ ያለፉትን ጊዜያቶች ጥሩ ከሚባሉ የቼልሲ ተጫዋቾች መካከል አንደኛው ነውና ነገር ግን ሴኔ ላማንስ ግን በጥሩ ብቃት እንግዲህ የማንቸስተር ዩናይትድ ጥሩ የክረምቱ ፈራሚ በሚል የፕሪሚየር ሊጉ ተመራጭ ተጫዋች ሆኗል። ከዩናይትድ መረጃ ሳንወጣ አንዳንድ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም እንደዚሁ ከፍተኛ ጥረት በማድረግ ላይ እንደሚገኙ የተገለጸ ይገኛል። አንደኛው ኦሪሊየም ሸዋሚኒ ነው። ይህ የሪያል ማድሪዱ ተጫዋች እንግዲህ 26 ዓመቱ ላይ ነው የሚገኘው። ይህንን ተጫዋች ለማስፈረም ቀይ ሰይጣናቱ ከፍተኛ ጥረት በማድረግ ላይ ነው የሚገኙት። አስቀድመው ከዚሁ ከሪያል ማድሪድ ያመጡት
ካስሜሮ እንግዲህ ከቡድኑ ጋር መለያየቱ የሚታወስ ነው። በውድድር ዓመቱ መጨረሻ ድረስ የነበረበትን ቆይታ እናስታውሳለን። በጣም ጥሩ ብቃት ላይ እያለ ነው እንግዲህ ለተጨማሪ አንድ የውድድር ዓመታት የክለቡ ደጋፊዎች የሚሆኑ የክለቡ አመራሮች ፍላጎት ነበራቸው ተብሏል። እሱ ግን ቃሌን እጠብቃለሁ፣ ዩናይትድን ሁልጊዜም የምወደው ክለብ ነው፣ ነገር ግን አሁን ደግሞ አዲስ ቻሌንጅ በቀሩኝ የእግር ኳስ ዘመን እፈልጋለሁ የሚል ሀሳብ ሰጥቶ ነው ከቀይ ሰይጣናቱ ጋር የተለያየው ማለት ነውና የዚህ ተጫዋች ተተኪ ለማድረግ ሸዋሚኒ አይነተኛ ሚና እንዳለው እየተነገረ ነው የሚገኘው። ቀይ ሰይጣናቱ ይህንን ዝውውር እየተከታተሉት ነው የሚገኙት። ነገር ግን ተጫዋቹ በሪያል ማድሪድ ቤት የሚከፈለው ደግሞ ሳምንታዊ ክፍያ ወይም ደሞዝ በጣም ከፍ ያለ መሆኑ ጋር ተያይዞ ቀይ ሰይጣናቱ ሌሎች ተጓዳኝ አማራጮችን ለመመልከት እንደሚገደዱም እየተነገረ ነው የሚገኘው። ነገር ግን በሊስት ውስጥ ካሉ ተጫዋቾች መካከል አንደኛው ሸዋሚኒ ስለመሆኑ እየተገለጸ ነው የሚገኘው። ይህንን መረጃ እንግዲህ እንደነ ሳሚ ሞክቤል የመሳሰሉ ታማኝ የመረጃ ምንጮች ወይም ደግሞ እንደዚህ መሰል ጋዜጠኞች እንግዲህ ይህንን መረጃ እያጋሩት ይገኛሉ ማለት ነው። ወደ አርሰናል መረጃ ስናልፍ እንግዲህ ከሰሞኑ በከፍተኛ ሁኔታ የዓለም ዋንጫ መቃረቡን ተከትሎ ከወዲሁ ነው ባልተለመደ ሁኔታ የክረምቱ የተጫዋቾች የዝውውር መስኮት ላይ የገበያው ሁኔታ እየደራ የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ስማቸው በስፋት እየተያዘ የሚገኘው ማለት ነው። አርሰናል፣ ፒኤስጂ እና ማንቸስተር ሲቲ አንድ የፊት መስመር አጥቂ ለማስፈረም እንደዚሁ ስለመፋጠጣቸው እየተገለጸ ነው የሚገኘው። በፉክክር ውስጥ የሚገኙት እነዚህ ታላላቅ ክለቦች የ19 ዓመቱን ፈረንሳዊ ኢንተርናሽናል እንደዚሁ ኤል ጁኒየር ክሩፒን ለማስፈረም ፍላጎት እንዳላቸው እያሳዩ ነው የሚገኙት። እኛም በተከታታይ ከስር የሚወጡትን መረጃዎች ከዚህ ተጫዋች ዝውውር ጋር በተያያዘ መረጃዎችን ወደ እናንተ እየደረስን ነው የምንገኘው። አሁን ደግሞ ዝውውርን በተመለከተ በጣም ኤክስፐርት ከሚባሉ ጋዜጠኞች መካከል አንደኛው ፋቢዚዮ ሮማኖ ነውና ይህንን ተጫዋች አርሰናሎች ለማስፈረም ጉዳዩን እያጤኑበት እንደሚገኙ እንደውም ደግሞ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳም ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። 19 ዓመቱ ላይ ይገኛል። በዘንድሮ ዓመት በተጠናቀቀው የእንግሊዝ ፕሪሚየር ሊግ ላይ 13 ግቦችን ከመረብ በማሳረፍ እንግዲህ በእንግሊዝ ፕሪሚየር ሊግ ጥሩ ተስፈኛ ወጣት መሆኑን እያስመለከተ ነው የሚገኘውና ሻምፒዮናው ክለብ የአውሮፓ ቻምፒየንስ ሊግ የዋንጫ ክብርን ማንሳካት የቻለው ፒኤስጂ ይህንን ተጫዋች ለማስፈረም ፍላጎት አለው። ሉዊስ ኤንሪኬም የተጫዋቹ አድናቂ እንደሆነ እየተገለጸ ነው የሚገኘው። ኤንዞ ማሬስካም ይህ ተጫዋች እንዲመጣላቸው ግፊት እያደረጉ ነው የሚገኙት የማንቸስተር ሲቲ ሰዎች ላይ ተብሏል። እንደዚሁም አርቴታ ተጫዋቹ በተለይ ከሲቲ ጋር በነበረው ጨዋታ የአርሰናል ደጋፊዎች ባለውለታ እንደሆነ ይታወቃልና በጣም ክህሎት ካላቸው የፕሪሚየር ሊጉ ወጣት ተስፈኛ ተጫዋቾች መካከል አንደኛው መሆኑን ተከትሎ ይህንን ተጫዋች እንግዲህ ማረፊያው ወደ ፒኤስጂ አሊያም ወደ ኢትሃድ ወደ ኤሚሬትስ የትኛውን ክለብ ሊቀላቀል ይችላል የሚለው ጉዳይ በስፋት እየተነሳ ነው የሚገኘው ማለት ነው። ከዚሁ ከአርሰናል መረጃ ሳንወጣ ሌላኛው መረጃ የሚሆነው ደግሞ የሳሊባ ጉዳይ ይሆናል። ሳሊባ እንግዲህ ለፈረንሳይ ብሔራዊ ቡድን ግልጋሎት ለመስጠት በዝግጅት ላይ ከሚገኙ የፈረንሳይ ብሔራዊ ቡድን ስብስቦች ወይም ተጫዋቾች መካከል አንደኛው ነው። ባለፈው ቅዳሜ ምሽት የተከናወነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ ዋንጫ እንዳጡበት ይታወቃል። እስከ መጨረሻው ድረስ ብዙ ግምት አልተሰጣቸውም ነበረ። እንደሚታወቀው አርሰናል ጠንካራ ነው፣ ነገር ግን ደግሞ ፒኤስጂ ኢንዲቪጁዋል ስኪላቸው እጅግ በጣም ሀይ የሆኑ ኳሊቲ ያላቸውን ተጫዋቾች ይዟል በሚል የወቅቱም የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሻምፒዮና ከመሆኑ ጋር ተያይዞ በስነ ልቦናው የተሻለ ዝግጅት ይኖረዋል በሚል እንግዲህ ብዙ የእግር ኳስ ተንታኞች አስቀድመው ለፒኤስጂ ነበረ ይህንን ቅድመ ሁኔታ የዋንጫ ክብሩን በተሻለ ሁኔታ ይፈጽማል ተብሎ ግምት የተሰጠው። ነገር ግን በኋላ ላይ ሜዳ ላይ የተመለከትነው ነገር በተለይ የመጀመሪያው ግማሽ 45 አርሰናል በፍጹም የበላይነት ጨዋታውን ተቆጣጥሮ ጎል አግብቶ እስከ መምራት ድረስ ደርሶ ጨዋታውንም ገሎ በጎል ልዩነት ማጠናቀቅ የሚችልበትን እድል ተጎናጽፎ ተመልክተነው ነበረና አርሰናሎች እንግዲህ ደጋፊዎች ብዙም የተከፉ አይመስለኝም በዛ የፍጻሜ ጨዋታ ላይ። ምክንያቱም ባሳየው ፐርፎርማንስ በቀጣይ ዓመት ምናልባት አሁን ወደ ዋንጫ እየተጠጋ ነው የሚገኘው። በፕሪሚየር ሊጉ 3 ጊዜ ተጠግቶ በመጨረሻም በአራተኛው የሊጉን የዋንጫ ክብር ማሳካት ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም እንግዲህ በአሰልጣኝ ሚካኤል አርቴታ ዘመን ከሩብ ፍጻሜ ተነስቶ ከዛም ወደ ግማሽ ፍጻሜ ተሸጋገረ። እንደገና ደግሞ ፋይናሊስት መሆን ቻለ። አሁን ቀጣይ ምናልባት ስቴፕ ደግሞ በዚሁ ከተመለከትነው በፕሪሚየር ሊጉ አካሄዱ የመድረኩን የዋንጫ ክብር ለመጀመሪያ ጊዜ በቀጣይ ዓመት ሊያሳካ ይችላል የሚሉ ግምቶች እየወጡ ነው የሚገኙትና አርሰናል በሂደት የዚህ የዋንጫ ፎቢያውን በሂደት እየገፈፈ ወደ ዋንጫ ባለቤትነት እየመጣ ነው የሚገኘውና በዚህ ጨዋታ ላይ እንግዲህ ዊሊያም ሳሊባ ጉዳት አስተናግዶ እንደነበረ የሚታወስ ነው። ተጫዋቹ
ከፈረንሳይ ብሔራዊ ቡድን ስብስብ ውጪ ሊሆን ይችላል የሚሉ መረጃዎች አስደንጋጭ ነበሩ ለአርሰናል ደጋፊዎችም ይሁን ለፈረንሳይ ብሔራዊ ቡድን ደጋፊዎች ማለት ነው። ነገር ግን አሁን የተሰማው መረጃ በተለይ የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሻም በሰጠው ሐሳብ ያን ያህል ብዙ የሚያሰጋ ጉዳት እንዳልገጠመው እየተነገረ ነው የሚገኘው። ምናልባት በጣም ከከፋ አሁንም ከብሔራዊ ቡድኑ ጋር ነው የሚገኘው። በጣም በጥሩ ሁኔታ ላይ ይገኛል፣ በመሻሻል ላይ ይገኛል። ለዓለም እግር ኳስ ዋንጫው ይደርሳል የሚል ሐሳብ አለን። ካልሆነ ግን የመጀመሪያው ጨዋታ የምድብ ጨዋታ ሊያልፈው ይችላል። የመጀመሪያው ጨዋታ በአንጻራዊነት እንግዲህ ከፈረንሳይ ብሔራዊ ቡድን ጋር ነው ጨዋታውን የሚያደርገው። እንደሚታወቀው የሴኔጋል ብሔራዊ ቡድንና የፈረንሳይ ብሔራዊ ቡድን በ2002 ጃፓንና ኮሪያ ደቡብ ኮሪያ ባሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በመክፈቻው ጨዋታ ተገናኝተው የሴኔጋል ብሔራዊ ቡድን 1-0 በሆነ ውጤት ማሸነፉ የሚታወስ ነውና ታሪክ ራሱን ሊደግም ይችላል የሚለው ነገር እየተስተጋባ ቢገኝም ፈረንሳይም በጣም የሚገርም ስብስብ ያላት ብሔራዊ ቡድን ናት። ከዛ ባለፈ ሴኔጋል ብሔራዊ ቡድን ደግሞ የወቅቱ የአፍሪካ ዋንጫ የውድድር መድረክ ሻምፒዮና እንደሆነች ይታወቃል። ምንም እንኳን በይግባኝ የካፍ ለሞሮኮ የአፍሪካ ዋንጫ የውድድር መድረክንም ቢሰጥ ማለት ነውና በተከታታይ ዓመት በጣም ጥሩ ጉዞ እያደረጉ የሚገኙት የምዕራብ አፍሪካዊቱ ሀገር የሴኔጋል ብሔራዊ ቡድን ስብስቦችም እንደዚሁ ለዚህ የፈረንሳይ ብሔራዊ ቡድን ጨዋታ እየተዘጋጁ ነው የሚገኙት። ከ13 ቀናት በኋላ እንግዲህ መክፈቻውን ካደረገ በኋላ ከአራት ቀናቶች በኋላ የመጀመሪያ ምድብ ጨዋታቸውን የሴኔጋል ብሔራዊ ቡድንና የፈረንሳይ ብሔራዊ ቡድን በሚያደርጉት ጨዋታ ላይ እነዚህ የሁለት ሀገራት በሚገናኙበት እንቅስቃሴ ምናልባት ዊሊያም ሳሊባ ይህ ጨዋታ ብቻ ሊያልፈው ይችላል። ከዛ ባለፈ ግን የፈረንሳይ ብሔራዊ ቡድን እንደሚቀላቀል እየተገለጸ ነው የሚገኘው። ምናልባት ጥሩ መሻሻል ካለው ደግሞ በዚህም በመክፈቻው ጨዋታ ላይ የመታየት እድሉ ሰፊ ስለመሆኑ አሰልጣኝ እንደዚሁም ዲዲዬ ዴሻም የፈረንሳይ ብሔራዊ ቡድን ማረጋገጫ ሰጥቷል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ወደ ስፔን እናቀናለን። ስፔን ኃያሉ ክለብ የዓለማችንም ኃያሉ ክለብ ሪያል ማድሪድ እንግዲህ አሰልጣኝ ለመቅጠር ከጫፍ የደረሰበትን ሂደት እየተመለከትን ነው የምንገኘው። ኦፊሻል አላደረገውም። አብዛኞቹ ጉዳዮች ግን ውስጥ ለውስጥ እንዳለቁ ነው መረጃዎች የሚያሳዩት። የቀድሞ የሎስ ብላንኮቹን አለቃ ከ2010 እስከ 2013 በኃያሉ ክለብ ሪያል ማድሪድ መቆየት የቻሉት አነጋጋሪውና ውጤታማው አሰልጣኝ ፖርቹጋላዊው ጆዜ ሞሪኒዮን ለመቅጠር ተቃርቧል። ጆዜ ሞሪኒዮ አጠቃላይ እቅዳቸውንና በአዲሱ የውድድር ዘመን የተሻለ ነገር ለማምጣት እንግዲህ ቡድናቸውን ማጠናከር እንደሚፈልጉ እየወጡ ያሉ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ለመውሰድ ከሚፈልጓቸው ተጫዋቾች መካከል የአርሰናል ውስጥ ትንፋስ የመሃል ሜዳው ሞተር ዴክላን ራይስን ለመውሰድ ፍላጎት አላቸው እየተባለ ነው የሚገኘው። ከዚህ ቀደምም የተለያዩ ሙከራዎችን ሲያደርግ እንደነበረ ሪያል ማድሪድ መረጃዎች ይጠቁማሉ። በተደጋጋሚ ስሙ ይያያዝ ነበረና እንግዲህ ዴክላን ራይስ አሁን ላይ በአውሮፓ ካሉ የአማካኝ ስፍራ ተጫዋቾች መካከል አንደኛው ነው ማለት ይቻላል። እንግዲህ ብዙዎች ከነ ብሩኖ ፈርናንዴዝ ከነ ሞሰስ ካይሴዶ ጋራ በፕሪሚየር ሊጉ ላይ ጎልተው መታየት ከቻሉ እነዚህ ታላላቅ ተጫዋቾች ጋራ እያነጻጸሩት ነው የሚገኘው። ተጫዋቹ እንግዲህ እንደሚታወቀው 2006 ላይ ጀምሮ የእግር ኳስ ህይወቱን በቼልሲ የእግር ኳስ አካዳሚ ማሰልጠኛ ማዕከል እስከ 2013 ድረስ ቆይቷል። ከዛ በኋላ እንግዲህ ወደ ምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ደግሞ በ2013 ካቀና በኋላ ራሱን እያሳደገ በዌስትሃም ዩናይትድ በተለይ በእንግሊዝ ፕሪሚየር ሊግ ላይ ክስተት ሆኖ ቁመቱም ጎላ ብሎ እንደዚሁም ደግሞ በሚያሳያቸው ፐርፎርማንስ ደግሞ ከሜዳ ሜዳ እያካለለ በሚያደርገው እንቅስቃሴ በጣም ተወዳጅ ነው በገለልተኛ ደጋፊዎች ጭምር። ዌስትሃም ዩናይትድ እንዲታወቅ ካስቻሉ ተጫዋቾች መካከል አንደኛው ነው። እንደምናስታውሰው እንግዲህ የኮንፈረንስ ሊግ የውድድር መድረክ የዋንጫ ክብርን ሲያሳካ አንደኛው የዌስትሃም ዩናይትድ የቡድን አባላት ከነበሩ ተጫዋቾች መካከል አንደኛው ነው። ወደ አርሰናል የመጣው 2023 ላይ ነው። እንግዲህ በ100 ሚሊዮን ፓውንድ እየታየ በሚጨመር ደግሞ 5 ሚሊዮን ፓውንድ ማለት ነው እና የአርሰናል የምን ጊዜም የውዱ ፈራሚ አሁንም ድረስ ዴክላን ራይስ ነው እና ይህንን ተጫዋች ማጣት እንደማይፈልጉ መድፈኞቹ እውን ነው። ቀጣይ ግን ሪያል ማድሪድ በምን አይነት ሁኔታ ይህንን ዝውውር ሊያጠናቅቀው ይችላል? ምክንያቱም እስከ 2028 ድረስ የውል ኮንትራት አለው ከአርሰናል ጋር የሚያቆይ የውል ኮንትራት ማለት ነው። አርሰናሎች ደግሞ የተሻለ ጥቅምና የተሻለ ዝናን በቡድን ውስጥም ተገቢውን ክብር ሊያሰጠው የሚችል ማዕረግን ሊያጎናጽፉትም ዝግጅት ላይ እንዳሉ እየተነገረ ነው የሚገኘው። ምክንያቱም የአምበልነቱንም ማዕረግ ከኦዲጋርድ በመንጠቅ ለዴክላን ራይስ ይገባዋል የሚሉ የክለቡ ደጋፊዎች እንግዲህ ለሁለት ተከፍለው ሀሳብ እየሰጡ ነው የሚገኙት። ዴክላን ራይስ በሌላ በገለልተኛ ደጋፊዎችም ጭምር ከሚወደዱ ጥሩ ተክለቁመና ካላቸው ጥሩ ብቃት ካላቸው ተጫዋቾች መካከል አንደኛው ነውና ይህን የ27 ዓመት የአማካኝ ስፍራ ተጫዋች ለማስፈረም ሪያል ማድሪድ የተከፈለውን መስዋዕትነት ከፍሎ ለማዘዋወር ፍላጎት አለው ተብሏል። የሪያል ማድሪዱ አዲሱ አሰልጣኝ ይሆናሉ ተብሎም እየተጠበቁ የሚገኙት እንግዲህ
ጆዜ ሞሪኒዮ ይህንን ዝውውር እንዲጠናቀቅላቸው ከፍተኛ ግፊት በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው ማለት ነው። ይህ ተጫዋች በእንግሊዝ ብሔራዊ ቡድንም ወደ 72 የሚደርሱ ጨዋታዎችን ማከናወን ችሏል። ወደ 6 ግቦችን ከመረብ ማሳረፍ ችሏል። 2019 ላይ ነበር ለመጀመሪያ ጊዜ የእንግሊዝ ብሔራዊ ቡድንን ማሊያ ማጥለቅ የቻለው ማለት ነውና የእንግሊዝ ብሔራዊ ቡድንም አሁን ያለበት ቁመና ይታወቃል። በአሰልጣኝ ጋሪ ሳውዝጌት የነበረውን ሂደት የነበረው ፕሮግረስ አሁን ደግሞ በዓለም ዋንጫው ማጣሪያ ምንም ጨዋታ ሳይሸነፍ ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በአሰልጣኝ ቶማስ ቱኸል እየተመራ ማቅናቱ የሚታወስ ነውና ወደዛ ከማቅናቱ በፊት እንግዲህ አንዳንድ ፍንጮች ልንመለከት እንችላለን። ሪያል ማድሪድ ይህን ተጫዋች ያስፈርመዋል አያስፈርመውም የሚለውን ነገር የምንመለከት ይሆናል። እዚህ ላይ ምን ትላላችሁ? ዴክላን ራይስ ቢሄድ የአርሰናል የመሃል ስፍራ ምን አይነት መልክ ሊኖረው ይችላል? በቀላሉ አሰልጣኝ ሚካኤል አርቴታና አጠቃላይ የአርሰናል ሰዎች ይህንን ተጫዋች ሊያላቅቁት ይችላሉ ወይ ከመድፉ ፍቅር የሚለው ነገር የሚጠበቅ ነው። ተጫዋቹ ከአንድ ቡድን ጋር ከተጣበቀ በጣም ከፍተኛ ፍቅር እንዳለው ለቀድሞ ክለቡ የነበረውን አክብሮት ከዚህ ቀደም ዌስትሃም ዩናይትድ በሚወርድበት ሰዓት ላይ የነበረውን ስሜት በስቴዲየም ተመልክተናልና አሁን ደግሞ ከአርሰናል ደጋፊዎች ጋር የተለየ ቁርኝትና አክብሮት ካላቸው ተጫዋቾች መካከል አንደኛው ነውና ይሄ ተጫዋች እንግዲህ ከመድፉ ጋር ቢለያይ ወደ ሪያል ማድሪድ ቢያቀና የአርሰናል አዲሱ የውድድር ዘመን ምን ሊሆን ይችላል? ይሄስ የሚሳካ ይመስላችኋል? እስኪ ሀሳብ አስተያየታችሁን በተለይ የአርሰናል ደጋፊዎች እዚህ ላይ ልትሰጡበት ትችላላችሁ። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ የጀርመኑ ተነባቢ ጋዜጣ ቢልድ ይዞት የወጣው መረጃ ማንቸስተር ዩናይትድ እና አርሰናል አንድ ተጫዋችን ለማስፈረም ፉክክር ውስጥ ለመግባታቸው እየተገለጸ ይገኛል። ይሄ ተጫዋች የአይንትራ ፍራንክፈርቱ ለጀርመኑ ክለብ እየተጫወተ የሚገኘው የግራ ተመላላሹ ናትናኤል ብራውን ነው ተብሏል። ይሄ ተጫዋች ከ50 እስከ 60 ሚሊዮን ፓውንድ ድረስ ሊያወጣ እንደሚችል መረጃዎች እየጠቆሙ ነው የሚገኙትና ሁለቱ የፕሪሚየር ሊግ ክለቦች አርሰናል እና ዩናይትድ ተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ ነው የሚገኙት። እንደምታውቁት የግራ መስመር ላይ የተለያዩ አማራጮች አሉት። በተለይ የኋላ ዲፓርትመንቱ ላይ አርሰናል ማለት ነው አሁን ሉዊስ ስኬሊ በዚህ የግራ ተመላላሽ ሚና ላይ በጣም ጥሩ ብቃት ሲያሳይ ነበር። በኋላ ላይ ግን ካላፊዮሪ ከመጣ በኋላ ደግሞ የተወሰነ መዋዠቅን ተመልክተንበት ነበረ። ቦታ ደግሞ ሽፍት አድርጎት ከዴክላን ራይስ ጋር የመሃል ስፍራ ላይ ደግሞ በሚያጣምረው ሰዓት ላይ በጣም ጥሩ እንቅስቃሴ ሲያደርግ ተመልክተናል። ተስፋም ሰጪ ነው። ተጫዋቹን ለመሸጥም ተቃርቦ የነበሩበትን ሂደት እናስታውሳለን። በተለይ ደግሞ በቂ መጫወቻ ደቂቃ አሰልጣኝ ሚካኤል አርቴታ እየሰጠኝ አይደለም በሚል ያው ተጫዋቹ ወጣትም ስለሆነ ገና ስሜታዊም ለመጫወትም ፍላጎት ስላለው አርቴታም ይሄን ጉዳይ ስለሚመለከት ይሄን ጥያቄ በሚጠይቀው ሰዓት ላይ ቂም አላያዘበትም እና ከዛ በኋላ የተሻለ የመጫወቻ እድል እንደሰጠው ይታወቃልና እሱም የተሰጠውን እድል በአግባቡ እየተጠቀመ እንደሚገኝ ነው ብዙ የእግር ኳስ ተንታኞች እያረጋገጡለት የሚገኘውና አርሰናሎች ሉዊስ ስኬሊን የመሸጥ ፍላጎታቸውን አሁን ዳግም እያጤኑበት እንደሚገኙና ተጫዋቹ በቀጣዩ የውድድር ዓመታትም አብሯቸው እንዲቆይ ፍላጎት አላቸው ተብሏል። የአርሰናል የአካዳሚ ፍሬ ከሆኑ ወጣት ተጫዋቾች መካከል አንደኛው ሉዊስ ስኬሊ መሆኑ ይታወቃልና ይህን ተጫዋች ማቆየት ፍላጎት አለው ተብሏል ማለት ነውና ተጫዋቹን ግን በርከት ያሉ የፕሪሚየር ሊጉም ክለቦች እንደሚፈልጉት አስቀድሞ መረጃ ወደ እናንተ ስናደርስ ነበርና አሁን ምናልባት እዚህ ግራ መስመሩ ላይ ሌሎች አማራጮችን ለማየት አርሰናል በተለይ ቀደም ሲል ያነሳውት የናትናኤል ብራውንን ፊርማ ከዩናይትድ ተፎካክሮ ይህንን ዝውውር ለማረጋገጥ ፍላጎት እንዳላቸው መረጃዎች እየወጡ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ካለን ሰዓት አንጻር የመረጃ ሰዓታችን በዚህ ይጠናቀቃል። ምሽት ላይ በሚኖረን የስፖርት ዜና ጎጃችን ላይ ደግሞ ወቅታዊና አዳዲስ ያልተሰሙ አዳዲስ ስፖርታዊ መረጃዎችን ይዘን ዳግም የምንገናኝ ነው የሚሆነው። በተለይ የአርሰናል በኢትዮጵያ ያሉ ደጋፊዎች ትልቅ የሙዚቃ ድግስና በአጠቃላይ የዓመቱን የፕሪሚየር ሊጉን የዋንጫ ክብር ማሳካታቸውን ተከትሎ ይህንን የአከባበር ስርዓት በአዲስ አበባ ስቴዲየም በልዩ ልዩ ሁኔታ ለማክበር ዝግጅት እያደረጉ ነው የሚገኙት። አሁን ከሰዓታት በኋላ አዘጋጆቹ ጋዜጣዊ መግለጫ ይሰጣሉ። ከዛም ባለፈ ደግሞ የአርሰናል ፋን ቲቪ ደግሞ አባላት ደግሞ የያዘው ሉክ ቡድን ወደ ኢትዮጵያ ለመምጣት እንቅስቃሴ ላይ እንደሚገኝም እየተገለጸ ነው የሚገኘውና እግር ኳስ እንግዲህ ስፖርት በአጠቃላይ ዓለም አቀፋዊ ቋንቋ እንደሆነ ይታወቃል። ህዝብን ከህዝብ የሚያግባባ ነው። ቋንቋ እንኳን ባንነጋገር ቋንቋ ባንግባባ ከዓለም ዳርቻ እስከ ዓለም ዳርቻ ያሉ አጠቃላይ የስፖርት ቤተሰቦች በአጭሩ የሚግባቡበት በምልክት የሚግባቡበት አይነት መሳሪያ ትልቅ መሳሪያ ሆኖ እየተመለከት ነው እንገኛለንና የአርሰናል ፋን ወይም ቲቪ የአርሰናል ፋን ቲቪ
አባላቶች እንግዲህ ወደ ኢትዮጵያ በመምጣቱ በጣም ከፍተኛ ደስታ እየተሰማቸው እንደሆነ የአርሰናል ደጋፊዎች እየገለጹ ይገኛሉ። በምሽቱ የስፖርት ዜና ጎጃችን ላይ በሚኖረን የመረጃ ሰዓታችን አጠቃላይ በዚህ በሀገር ቤት ያለውን መግለጫ የተመለከተ ድባቡስ ምን ነገር ሊያካትት ይችላል፣ አዘጋጆቹ የሚገልጹት ነገር ይሆናል። ናሁ ስፖርትን ጨምሮ የተለያዩ የሚዲያ አካላትን ግብዣ አድርገዋልና ይህንን መረጃም አጠቃላይ ያለውን ሁኔታ ይዘን የምንመለስ ነው የሚሆነው። መረጃዎቻችንን ስለተከታተላችሁልን እጅግ በጣም እናመሰግናለን። ቀሪ የናሁ ቴሌቪዥን ተወዳጅ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።